ሰላም ጤና ይስጥልኝ ውድ የሐሴት ስፖርት ተከታታዮች፣ ትናንት በአውሮፓ ቻምፒየንስ ሊግ 16 ክለቦች የሚሳተፉበት የመጀመሪያ ዙር የጥሎ ማለፍ ጨዋታዎች ተደርገዋል። እንዲሁም ሌሎች አጫጭር ስፖርታዊ መረጃዎችን ጨምሮ የማስደመጣቸው ይሆናል። መልካሙን ሁሉ ለእናንተ። ከ10 ዓመት በፊት የእንግሊዝ ፕሪሚየር ሊግ ክስተት ሆኖ ዋንጫውን ያነሳው ሌስተር ሲቲ አሁን ላይ በቻምፒየንሺፑ ፍልሚያ እንኳን መቆየት ዳገት እየሆነበት ይገኛል። የኪንግ ፓወር ቀበሮዎች በቻምፒየንሺፑ ፍልሚያ በ36 ጨዋታ 35 ነጥብ ብቻ ሰብስበው 22ኛ ደረጃ በመቀመጥ ወደ ሊግ ዋን የመውረድ አደጋ ተጋርጦባቸዋል። የቀድሞ የማንቸስተር ዩናይትድ ኮከብ ዋይን ሩኒ ስለ መድፈኞቹ እንዲህ ሲል አስተያየቱን ሰጥቷል። የአርሰናል ጨዋታን በደንብ ከተመለከታችሁ የሚያምር ጨዋታና ደጋፊን ለማዝናናት አይጫወቱም። አንድ ነገርን ዓላማ አድርገው ነው የሚጫወቱት። እሱም ጎል ማስቆጠርን፣ ግቦቹንም ከፈጣን መልሶ ማጥቃት፣ የቆሙ ኳሶችና የተጋጣሚውን ቡድን ግብ ጠባቂ በማስጨነቅ ነው የሚያገኙት ሲል ተናግሯል። ላለፉት 3 ዓመታት ደጋፊዎች አዝናኝ ጨዋታዎችን ለመጫወት ሞክረው ነበር። ያ ጨዋታው ግን ለ3 ተከታታይ ዓመታት ሁለተኛ ሆነው ነበር የጨረሱት። አሁን ግን በዚህ አጨዋወት የዋንጫውን አንድ ጆሮ ይይዘዋል ብሏል። የእንግሊዝ ኤፍኤ ካፕ ተጋጣሚዎች በትናንትናው ዕለት ተለይተው ታውቀዋል። የእንግሊዝ ኤፍኤ ካፕ ሩብ ፍጻሜ ተጋጣሚዎች ትናንት በተደረገ የዕጣ ማውጣት ስነ ስርዓት ታውቀዋል። በዚህም መሰረት ሳውዛምፕተን ከአርሰናል፣ ቼልሲ ከፖርት ቫሊ፣ ማንቸስተር ሲቲ ከሊቨርፑል እንዲሁም ዌስትሃም ከሊድስ ዩናይትድ ጋር ተደልድለዋል። የሩብ ፍጻሜ ጨዋታዎች መጋቢት 26ና 27 የሚካሄዱ ይሆናል። የሪያል ማድሪዱ አሰልጣኝ አርቤሎአ ቡድናቸው በዛሬው ጨዋታ ለአቻ ውጤት ወደ ሜዳ እንደማይገቡ ገልጸው እኛ ማድሪዶች ነን፣ መቼም የበታችነት ስሜት አይሰማንም፣ የምንገባው ለማሸነፍ ነው ሲሉ ገልጸዋል። አስቸጋሪ ጨዋታ ይሆናል ያሉት አርቤሎአ ጥሩ ጨዋታም ይሆናል፣ ውድድሩ ሻምፒየንስ ሊግ ነው፣ ለኛ የተለየ ነው ብለዋል። በጨዋታው አቻ ይመኙ እንደሆነ የተጠየቁት አሰልጣኙ ወደ ሜዳ የምንገባው ለማሸነፍ ነው ሲል ዓላማቸውን አሳውቀዋል። እዚህ ያለው ሪያል ማድሪድ ነው የሚሉት አርቤሎአ ምንም ይፈጠር ምን መቼም የበታችነት ስሜት ሊሰማን አይችልም ብለዋል። ማንቸስተር ሲቲ ጥሩ እንደሆነ ተጫዋቾቹ፣ አሰልጣኙ ጥሩ እንደሆኑ እናውቃለን፣ ነገር ግን በቀጥታ አይናቸውን እናየዋለን። ስለ ቪኒሺየስ ያነሱት አሰልጣኙ ብዙ ጉዳት ስላለብን እሱ ብዙ ኃላፊነት እየወሰደ ነው፣ እሱ የፊት መስመራችን ደጀን ነው ሲሉ ገልጸዋል። አክለውም ማንቸስተር ሲቲን ማሰናበት ከፈለግን የቪኒሺየስ ምርጥ አቋም ላይ መሆን ያስፈልገናል ሲሉ ተናግረዋል። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ በዛሬው የቼልሲ ጨዋታ የተሻለ የኳስ ቁጥጥር እንደሚፈልግ አሳውቀዋል። ከተጋጣሚያችን የበለጠ የኳስ ቁጥጥር እንዲኖረን እንፈልጋለን፣ ቼልሲም እንደዛው ይፈልጋል ሲሉ ሉዊስ ኤንሪኬ ተናግረዋል። አክለውም እነሱ ኢንተርናሽናል ተጫዋቾች ያሏቸው ጥሩ ቡድን ናቸው፣ ጨዋታው ለሁለቱም ቡድኖች አስቸጋሪ ነው ብለዋል። በአውሮፓ ቻምፒየንስ ሊግ 16 ክለቦች የሚሳተፉበት የጥሎ ማለፍ ዙር ጨዋታዎች ትናንት ሲጀመሩ ወደ ሩብ ፍጻሜው ለመሸጋገር የሚደረገው ፉክክርም ጣሪያ ነክቷል። ከኢስታንቡል እስከ ለንደን የድል ጉዞ በይፋ ተጀምሯል። በጥሎ ማለፉ የመጀመሪያ ዙር 4 ጨዋታዎች ሲከናወኑ ምሽት 2:45 የቱርኩ ጋላታሳራይ በሜዳው ራምስ ፓርክ ስታዲየም ከእንግሊዙ ሊቨርፑል ጋር ጨዋታቸውን አካሂደው ባለሜዳው ጋላታሳራይ ሊቨርፑልን 1-0 አሸንፏል። የጋላታሳራይ ደጋፊዎች በስታዲየሙ ዓለም እዚህ ሲኦልን ተጋፍጧል፣ ወደ ሲኦል እንኳን ደህና መጣችሁ የሚል ጽሑፍ አስመልክተዋል። ጨዋታው በከፍተኛ ውጥረትና ማራኪ እንቅስቃሴ የታጀበ ነበር። በቱርክ የቀለጠው መንደር ዛሬም ለቪክቶር ኦስሚን በተሰጠ የጋላታሳራይ ደጋፊዎች ታላቅ ክብር የተጀመረው የጋላታሳራይና የሊቨርፑል ፍጥጫ በቱርኩ ዝነኛ ክለብ ድል አድራጊነት ተጠናቋል። ጋላታሳራይ ከአንፊልድ ፈተና ቢጠብቀውም የስሎት ሊቨርፑል ግን አሳማኝ ብቃት ማሳየት እንደተሳነው መጋቢት አጋማሽ የከሰረው የመርሲሳይዱ ሻምፒዮን እንደሆነ ደርሷል። የጋላታሳራይ አሰልጣኝ ኦካን ብሩክ ከዚህ በፊት ሊቨርፑልን ያሸነፍነው በእድል እንዳልሆነ አሳይተናል ብለዋል። አንፊልድ ላይ የሚደረገው የመልስ ጨዋታ ከዚህ የተለየ እንደሚሆን የገለጹት አሰልጣኙ ደጋፊዎቻችን ባይገኙም በጥሩ ሁኔታ እንወክላቸዋለን እንዳይሰጉ ብለዋል። በዚህ ዓመት ሊቨርፑልን 2 ጊዜ አሸንፈነዋል ያሉት አሰልጣኙ የመጀመሪያው ድል በእድል አለመሆኑን ዛሬ አሳይተናል ብለዋል። ምሽት 5 ሰዓት ላይ የተካሄደው ሌላኛው የእንግሊዙ ተወካይ ኒውካስትል ዩናይትድ
በሜዳው ሴንት ጄምስ ፓርክ ላይ የስፔኑን ባርሴሎና አስተናግዶ 1-1 ተጠናቋል። ባርሴሎና ከእንግሊዝ ክለቦች ጋር ካደረጋቸው 6 የመጨረሻ የጥሎ ማለፍ ጨዋታዎች አድርጎ በ5ቱ አሸንፎ ወደ ቀጣዩ ዙር ማለፉ ይታወሳል። ኒውካስትል ዩናይትድ የትናንቱን ጨምሮ ባለፉት ተከታታይ 5 የቻምፒየንስ ሊግ ጨዋታዎች ሽንፈት አልገጠመውም። ይህም በውድድሩ በታሪኩ ያለ ሽንፈት ብዙ ርቀት የተጓዘበት ሆኖ ተመዝግቦለታል። የባርሴሎናው አሰልጣኝ ሃንሲ ፍሊክ ቡድናቸው ጥሩ የኳስ ቁጥጥር እንዳልነበረው ከጨዋታው በኋላ ተናግረዋል። ከኳስ ጋር ጥሩ አልነበርንም ያሉት ሃንሲ ፍሊክ ኳስ ከቁጥጥራችን እየወጣ ቀላል ስህተት እየሰራንም ነበር ብለዋል። ይሄ ደግሞ እንደሚታወቀው ኒውካስትል ዩናይትድ የሚወደው ነገር ነው ያሉ ሲሆን ካምፕኑ ላይ ግን የተለየ ቡድን ታያላቸው ሲሉ ተደምጠዋል። የኒውካስትል ዩናይትድ አሰልጣኝ ኤዲ ሃው በበኩላቸው በሴንት ጄምስ ፓርክ ድንቅ ምሽት ነበር ሲሉ ገልጸዋል። አክለውም ቀጣይ በሜዳችን ሆነ አልሆነ የትም እንሂድ ዝግጁ እንሆናለን ብለዋል። በተመሳሳይ ሰዓት ጨዋታ የቡንደስሊጋው መሪ ባየር ሙኒክ ወደ ቤርጋሞ አቅንቶ በጊዩስ ስታዲየም የጣሊያኑን ክለብ አታላንታን ገጥሞ 6-1 በሆነ ሰፊ ውጤት ረብርቦ ተመልሷል። ውጤቱ ለሴሪያው ተወካይ ውርደት ሲሆን ለባቫሪያኑ ደግሞ የላቀ ብቃት መገለጫ ሆኗል። በሌላ ጨዋታ የላሊጋው ክለብ አትሌቲኮ ማድሪድ በሜዳው በእንግሊዝ ፕሪሚየር ሊግ 16ኛ ደረጃ ላይ የተቀመጠውና ላለመውረድ የሚጫወተው ቶተንሃም ሆትስፐርን በዋንዳ ሜትሮፖሊታኖ አስተናግዶ 5-2 አሸንፎታል። ዶክተር ቶተንሃም በታማኝነት እየዞረ እንደ ፍቱን መድኃኒት ለገጠሙት ሁሉ ውጤት ማከፋፈሉን ቀጥሏል። አርሰናልን ከዋንጫ ማሰናከል፣ ቶተንሃምን ደግሞ በሊጉ ከወራጅነት ለማዳን እንደመጡ ሲደሰኩሩ የከረሙት አሰልጣኝ ኢጎር ቱዶር ከቀደዳቸው ጋር እርሳቸውም ቶተንሃምም ዘንድሮ የሚተርፉ አይመስሉም። ከ4-4 ተሸንፈው ቶተንሃም ወትሮ በቻምፒየንስ ሊጉ ላስት 16 በድንኳን ሰባሪነት በአጋጣሚ እንደገባ አረጋግጧል። ክቡራን የሐሴት ስፖርት አድማጮች የዛሬው ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች እንዲደርስ ሸር አድርጉት። ቸር ተመኘን።